የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስንሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን በድሬዳዋ አስተዳደር የመጀመሪያው ፌዴሬሽን የድሬዳዋ እግር ኳስ ፌዴሬሽን ነው። የመጀመሪያው ፕሬዝዳንት አቶ መስፍን ኃይሌ ናቸው። ስለ ድሬዳዋ እግር ኳስ ምን ያህል ማወቅ ይችላሉ? ዛሬ የድሬዳዋ እግር ኳስ ፌዴሬሽን ቅርብ እንግዳን ይዘንላችሁ ቀርበናል። የድሬዳዋ ስታዲየም በ1968 ለ10ኛው የአፍሪካ ዋንጫ ሲሰራ እሳቸው እዛ ነበሩ። ስለ ድሬዳዋ ስታዲየም ታሪክ ከእሳቸው በላይ የሚያውቅ አንድም የለም። የዛሬው እንግዳችን ወንድማቸው በኢትዮጵያ እግር ኳስ አሰልጣኝነት ታሪክ በግንባር ቀደምነት የሚጠቀስ ነው። ምን አደከማችሁ? የዛሬው እንግዳችን ለየት ያሉ እጅግ በጣም ታሪከ ብዙ ከእሳቸው ጋር ቆይታ እናደርጋለን። እታገኝ አሸብር የአሸዋ ሜዳ የዛሬው እንግዳችን ናቸው። ከኛ ጋር ቆይታ ስለሚያደርጉ ታላቅ ደስታ ይሰማናል። ከኛ ጋር አብራችሁን ቆዩ። ጤና ይስጥልኝ። እግዚአብሔር ይመስገን ደህና። እንዴት ነህ? ደህና እግዚአብሔር ይመስገን ደህና ነኝ። ተመልካቾች አንቱታው ይቅርብኝ ብላኛለች። አዎ በአንቺ ያልከኝ ስላገኘሽ በጣም ደስ ብሎኛል። አመሰግናለሁ። እስቲ የታገኝ ማናታ እስቲ አስተዋውቂ። አዎ እኔ እንግዲህ እዚህ እግር ኳስ ኮሚቴ ነው የሚባለው። ያን ጊዜ በሆነች ልጅ ነው ጓደኛዬ ነው እዚህ መስሪያ ቤት ልገባ የቻልኩት። እሷ ታማሚ ነበረች። እየታመመች ስታስቸግር እኔ ነኝ ሁሉ ጊዜ እየሄድኩ ፕሮግራሙን ምኑን ታይፕ መታላቸው። ሚሽን ተመርቄ ያው በታይፕ በእንግሊዘኛም በአማርኛም ታይፕ ተምሬ ስለጨረስኩኝ አሁን ከዛ ልጅቷ ሁሉ ጊዜ እኔን ነው የምትመድበኝ። አዲስ አበባ ለሕክምና ስትሄድ እሳቸውም ይቀበሉኛል አቶ መስፈን። አሁን ስነ ልጅቷ በጣም እየታመመች ሄደች። ስትሄድ አሁን እኚህ ሰውዬ አቶ በቀለ ደምስ የሚሏቸው ዘበኛ ነበሩ። እሳቸውን ያቺ ከኛ ጋር የለፋቸዋን ልጅ ፈልግና አምጣልኝ፣ ይህሽ እንደሆነች መስራት አልቻለችም እና ፕሮግራሙ ሁሉ ይሄው ተቆለለ፣ የሚበተን ነገር አልተገኘም፣ ሌላ ሰው ምንት ማለትም አልቻልንም አሉ። አሁን እኔ ከዛ ሲጠሩኝ በዚህ ባሸዋ ቋርጬ እሳቸው ከፊት እኔ ከኋላ እየሮጥን እዚህ አቶ መስፍን ጋር ገባን። ቢሮ ይጠብቁኝ ነበረ። እባክሽን እችን ታይፕ ምችልን? ኧረ ምንም ችግር የለም ልምን አያስፈልገኝም እሺ አልኩና ያንን ታይፕ አማርኛ ፕሮግራም የሚበተን ነበረ ለየክለቦቹ ለነሱ አንዳንድ የቅጣትም አለ የምንም አለ። ያንን ታይፕ እሱን መታሁና ሰጠኋቸው። አሁን መታሁና ሰጠኋቸው። እስከ ማታ ድረስ አቆዩኝ። እሺ አልኩኝ። ምንም ማለት እስቲ ነገን ከተመቸሽ ብቅ በይ፣ ልጅቷ እንደሆነ የለችም አልመጣችልንም፣ ነይ ሌላ ስራ ይዘሻል አሉ። ምንም ስራ አልያዝኩም፣ ከእናቴ ጋራ ነው የምሰራው እና ምንም ስራ የለኝም። እንግዲያው ነይ ጧት ትሰሪልናለሽ፣ ተሳብ በኋላ ታርፊያለሽ ያሉኝ። እሺ ያልኳቸው። ከዛ በኋላ ጧት ያው እንደ መደበኛ ሰራተኛ ቀጥታ እመጣለሁኝ። አሁን ያው ሳገለግል አሁን የልፋቴን ዋጋ በፖስት ያደርጉና ታይፕ ስር ነው የሚያስቀምጡልኝ ያችን ብር። አሁን አያታለሁ። አሁን ሳያት አይ እኔ በሰጠኋቸው ችግረኛ ናቸው መሰለኝ እያልኩኝ በቃ በልቤ አስብና ያችን ወስጄ ለእህቴ ነው አንበሳ ኢንሹራንስ ነበር የሚባለው እዛ ነው እሷ የምትሰራው የነበረው። ወስጄ ይሄን እቁብ ጣይልኝ እላታለሁ።
በቃ እኔ ምንም የምፈልገው ነገር የለኝም። እኔ ከቤተሰብ ጋር ነው ያለሁት። ስለዚህ እቁብ ይጠራቀምላታለሁ። አሁን እንዲህ ስንል አሁን መጨረሻ ላይ ከ20 ብር 40 ከ40 60 ሆነ። አሁን እንደገና ደግሞ ያም 60 አይበቃም ቆይ ብሎ ይነጋገሩና ከኮሚቴው ጋራ ስንት ያደርጉልኛል 60 ከሆነ በኋላ ለዋናው ይነገራሉ። እንዴት ነው ጻፊው አለ ሆይ? አዎ ደሞዟስ እንዴት ነው? 60 ብር ነው። በል እንግዲያው አዲስ አበባ፣ አስመራ፣ ድሬዳዋ፣ ሀረርጌ ነው የሚባለው ያን ጊዜ ሀረርጌ ሰራተኞች በሙሉ በፉትቦል ፌዴሬሽን ስር ናቸው። ደሞዛቸው 173 ሆኗል ለጸሐፊዎች አሉ 173 እንግዲህ አሁን እሺ አልኩኝ። በቃ ዓለም 9 አልኩኝ። በቃ 173 ሲሆንልኝ ደስ አለኝ። ወረቀቱ ስለተሰጠኝ ደሞዙ ገና ነው። አሁን ሲመጣ 173 ነው። 173 እኮ ቅጥር የለም 180 ነው መሆን ያለበት እና በትክክለኛው የቅጥሩ 183 መሆን አለበት። 173ማ በእንትኑ መመሪያውም የለ አሉና 183 እንደ መደበኛ ቅጥር በቃ በዛ በ183 በ180 ብር ደሞዝ ተቀጠርኩኝ። በቃ ያው እኛ ሶስታችን ስልህ አስመራ፣ አዲስ አበባ፣ ሀረርጌ በቃ ሰራተኞች ተብለን እኛ ተሰየምን ተናለን። አዎ እና እኔ እንደዛ ነው ደሞዜ እንደዛ ነበረ። ግን ቆይ ከዛ ወደ ፌዴሬሽን ኮሚቴያችን በፊት 4 ሴቶችና 3 ወንዶች ነበሩ እናንተ አይደለ? ከቤተሰቦች ልጆች ቤተሰብሽን አጫውቺኝ። እንደ መጀመሪያ ቤተሰብሽን አጫውቺኝ እስቲ። አዎ ቤተሰብ እንግዲህ እኔና እህቴ ትውልዳችን እንኳን አዲስ አበባ ነው፣ ፍልውሃ ነው። አሁን ከዛ አንድ አባታችን ዘይት ፋብሪካ የሚባል ነበረ። በስራ ምክንያት አማሬሳ ይመጣል። አማሬሳ ከመጣ በኋላ ብዙ አመት ከተቀመጥን በኋላ ሙክሪና ጥላሁን አማሬሳ ተወለዱ። አሁን ከዛ ከተወለዱ በኋላ አባቴ ይመላለሳል ወደ ድሬዳዋ ለስራ። ሲመጣ ዘይት ፋብሪካ ነው፣ ግሪኮች ነበሩ፣ ግሪኮች ጋር ነበር የሚሰራው። አሁን ከዛ እንዴ በሰፊ ከተማው እያለ ልጆቼ ከሀረር አማሬሳ የሚመላለሱበት በእግር እንዴት ከተማ አልቀይረም ይልና አባቴ ከእናቴ ጋር ይነጋገሩና እናቴ በሞት ከዚህ አልወጣም ማለት ከአማሬሳ አልወጣም ማለት። ከዛ በኋላ መሆን የለበትም ልጆቼ መጎዳት የለባቸው ድሬዳዋ መግባት አለባቸው አሉ። አሁን ድሬዳዋ ያው መቼም ያሸንፋል አባት። አሁን ወደ ድሬዳዋ ከዛ ሁላችን መጣንና ትምህርት ቤት በቃ ጀማሪ ትምህርት ቤት ሁላችንም ተቀበሉን። አየሉም ገና ጀማሪ ነች፣ ያኛውም ወክሪም ገና ልጅ ነው። ከዛ በኋላ በቃ እዚህ መጣንና ያው ትምህርታችንን ቀጠለን። አዲስ ከተማ ገባችሁ? ሰፈር አዲስ ከተማ? አዎ አዲስ ከተማ መድኃኒዓለም ክርስቲያን አካባቢ ኃይል ማን ነው የሚባለው ፎቅ አካባቢ ገዛ ገባን። አንድ ክፍል ተገኘን፣ ሁላችንም እዛው ገባን። አሁንም እዛ ነው የምትኖሪው አንቺ? እኔ አይደለም፣ እኔማ እዚህኛው መድኃኒዓለም እዚህ በቃ የሽቤ ቡና ቤት አጠገብ ጋር ነው ያለው። ያኛው ወደ ላይ ነበረ? ያኛው ላይ ነው ፎቁ ጋር ነው። ወደ እንቁፍቱ አይደለም። ይሄ ኃይለ መረሬን ታውቃቸው ከሆነ ትምህርት ቤቱ አካባቢ ነው። ወደዛም አይሄድም። እንዲህ በስተቀኝ በኩል አንድ ፎቅ አለች፣ እዛ ፊት ለፊት ነው። እዛ ጋር ከአማሬሳ እንደመጣችሁ እዛ ነው ገባችሁ? ከአማሬሳ እንደመጣን እዛ ቤት ተገኘ፣ እዛ ገባን። ከዛ በኋላ ነው ወደዚህ የመጣችሁ አንቺ? ከዛ እንዴት መሰለ መደብር ከፈተች እናት። ከሰው ጋር ተዋወቂ፣ ዝም ብለሽ ያው እንግድነት እንዳያጠቃሽ እና ትንሽ መደብር ተከፈተ። አንድ ላይ እንዳለን አሁን አንድ ላይ እንዳለን መደብር ተከፈተ። ስንሰራ እየሰራን ያው የጨርቃ ጨርቅ ሰዎች የሚገዛሉ ምን ይላሉ፣ አከሰሩን። ጭራሽ ደግሞ የባሰ በዱቤ እቺ 1 ሳንቲም ዕጣን፣ 1 ሳንቲም ዘይት፣ 1 ሳንቲም ጎመን ዘር እየተባለ በቃ አከሰሩን። አሁን ሲያከስሩን እሷው ነበረች እንትን ምን ነው። ከዛ በኋላ
አባቴም ትንሽ ብር ነበረው ለምን ቦታ አንፈልግም እና ለምን እዛ ትናንልም እሷም ታግሳታለች እና ከዛ በኋላ ቤት ፈለገና አሁን ያለንበትን ቦታ እንደምንም ብቻ ብዙ ታሪክ አለው ያችን ቤት ቦታ ገዛን እና እዛ ስንኖር ያው ንግድ ደግሞ የከብቶች መኖ በቃ አብረን ከናቴ ጋር መስራት ጀመርኩ አሁን እየሰራን ካንቺ ወይ ካንተ አንቱ ተባልና ቁጭ አለን በቃ ትንሽ አለና ካንተ አንቱ ተባለና ከዛ በኋላ ስንሰራ መስንል እንደገና ውስጥ ያለውንም ቤቶች ሁሉ ቶሎ እኔ ደግሞ ዱቄት ፋብሪካ እየሄድኩኝ ቲፕ ያው መቼም አይቀር ሲሰጣቸው ይጭኑልኛል አንድ የጉምሩክ መኪና ሙሉ ነው ማገኘው 100 ነው ይሰጡኛል መኖ የከብቶች መኖ ይሰጡኛል 3 አይነት ዱቄቶች አሉ ያንን ለከብቶች እናመጣለን እኛ ለዋውሰን እናትና ልጅ እንሸጣለን አባታችን ደግሞ ከማሪሳ ያመጣል በመኪና እሱ ይጭናል በቃ እንዲህ ስንል ራሳችንን ገዛን ልጆቹ መማር ጀመሩ በደንብ መማሩ ጀመረ እኔም ራሴ ማታ መማር ጀመረ ከናቴ ጋር ቀን እሰራለሁ እንዱ ያለን እግዚአብሔር የተመሰገነ ነው እዚህ ደረሰን እና ማሸም የተማርሽ ትምህርት እኔ መጀመሪያ ጀማሪ ትምህርት ቤት ነበር ሉሉ ኮንን ምንድን ባቡሩ ጋር ያለው ትምህርት ቤት ምስራቅ ጀግኖች ምስራቅ ጀግኖች ነው ያውኑ ምስራቅ ጀግኖች አሁን ምስራቅ እዛ ነበር ከዛ በኋላ ስናልፍ ደግሞ ሃይ ስኩል እዚህ ሞጫ ላይ ሃይ ስኩል እዛ ማር ጀመረ ቀን ነበር እዛ ማር የነበረው ከዛ በኋላ እናቴ ሲደክማት ነው ወደ ማታው የዞርኩት ሃይ ስኩልም ሆኜ የትምህርት አመራር ኮሚቴ ውስጥ አስገብተውኝ የዩኒፎርም ሁሉ አሁን የኔ ቅርስ ነች እቺ ሰማያዊ በነጯ እኔው ነኝ ከኮሚቴዎቹ ጋራ ይሄ ከለር መሆን አለበት ለትምህርት ቤቱ ብዬ ስመርጥ ድምጼን ወሰዱና ይሄ እስካሁን የሚለብሱት ሰማያዊ በነጭ ምርጫው የመረኩት ነው የድሬዳዋ አጠቃላይ ሁለተኛ ደረጃ ትምህርት ቤት የቀድሞ ኃይለ ሥላሴ ቀዳማዊ ኃይለ ሥላሴ አዎ አሁን በሱ ነው በእንትን ስንቀበል ስንሰባ ነው ስንት ብር ነው እንደዚህ ስንቀበል ኮሚቴ ነበርሽ አንቺ ኮሚቴ ነበር እሺ እንዴት ሐሳቡ መጣ ዩኒፎርም መረጡኝ እሺ አሁን ሲመርጡኝ አሁን እሷ መሆን አለባት አሉና ተመረኩኝ እምቢም አላልኩኝም ከተማሪዎች ነው የተመረጥሽው ተማሪ ነበርሽ የዛ ጊዜ ተማሪ ነበርኩ ያው ተማሪ ሆኜ ነው በትምህርት አመራር ተመረኩኝ ከዛ በኋላ ለትምህርት ቤት ዩኒፎርም ብሎ መንግስት ሲታወጅ በዛን ጊዜ ነው ያው መረጡኝ ዓመተ ምህረቱን ታስታውሻለሽ በቃ የተጀመረው በቃ ይታወቃል እኮ መቼ ነው ልብስ ዩኒፎርም መንግስት ያዘዘው በሚለው ይታወቃል በኃይለ ጊዜ ነው ኖ አይደለም በደርግ ጊዜ ነው በደርግ እንደዛ መሆን አለበት አዎ አሁን ከዛ በቃ ብዙ አይነት እንትን አመጡ ከዛ ከጉምሩኮች ጋር እየተነጋገረ እንደናው ልብስ ከስፌት ኮሚቴ ተመረጠ እንዴት መጣልሽ ታግ ከታች ደስ የሚል ከለር እኮ ነው አረንጓዴ ከላይ ነጭ እንዴት መጣልሽ ሐሳቡ እኔ በቃ ወደው እሱን ነው ወደዋለሁኝ እሱን ልብስ ሁሉ ጊዜ በእንትን እንኳን በጨዋታ ላይ እንኳን ሰማያዊ የሆነ ነገር ሳይ በጣም ነው ልቤ ደስ የሚለኝ ስለዚህ የጨርቃጨርቅ ደጋፊ ነሽ ማለት ነው የጨርቃጨርቅ ደጋፊ ነሽ ማለት ነው አይደለም የምድር ባቡር ነኝ የምድር ባቡር ነኝ አይ ሰማያዊ ሲሆን ነው ሰማያዊ ነው ዩኒፎርሙ አረንጓዴ ነው ብዬ ነው አይደለም አረንጓዴ አይደለም ሰማያዊ በነጭ ነው ኦኬ ሰማያዊ በነጭ ነው እና የምድር ባቡር ልቤ ከለሩን ስለመረኩት ቡድኑም ወንድሜም እዛም ስላለ ተጫዋች ሆኖ እዛም ስለነበረ በቃ ልቤ እስካሁን ድረስ ወደ ሰማያዊ ነገር ነው ማዘነበለው የአረንጓዴ እኮ ነው የሃይ ስኩል አሁን ቀይሮት ይሆናል ሰማያዊ በነጭ ነው ድሮ አዎ ሰማያዊ በነጭ ነበር ትምህርት ቤታቸው ፈዛዛ ሰማያዊ አለ አይደል በቃ ውሃ ሰማያዊ የሚባል ውሃ ሰማያዊ አሁን እዛች ግድግዳው አይነት አዎ የሱ አይነት ነበር ሰማያዊ በነጭ አረንጓዴማ አሁን ነው የሆነበት አሁን የቀየሩት አዎ አሁን እንደዛ ከልብስ ሰፊዎች ጋር መጡ
እየተለኩ በየክላሳቸው እየተለኩ ከዛ በኋላ ሰፍቶ እንዲያስረክበን ኮሚቴው ተነጋገረ። ምን ያህል እንደሚሰፋ በአስቸኳይ እንዲያደርስ ለትምህርት ቤቱ በዛ ተነጋገረን ጨረስና በየስማቸው ደግሞ ተለጥፎ የለም በየስማቸው በቃ መስጠት። ትምህርት ቤቱን የሚያሰፋው ዩኒፎርሙን ትምህርት ቤቱን የሚያሰፋው ከልብስ ሰፊዎች ጋራ እንትን ብሎ ተማሪ ይከፍላል። ተማሪማ አንዴ ከፈለ አሁን ከፈለ። ከዛ በኋላ ያው ልብስ ሰፊዎች ሰርተው ሲያመጡ ምንም ሳይጎድል አንድ ክፍል 50 ከሆኑ 50ውን ልብስ ማስረከብ አለበት፣ 20ም ከሆኑ 20ውን ማስረከብ አለበት በየክላሱ እና እነኛ ደግሞ ልጆች አንድ ላይ ከተጠናቀቀ በኋላ አንዲት ነው የተሰጣቸው እና በቃ ካሪያ ወደ ታይፑ እንዴት ገባሽ? ወደ ጸሐፊውነቱ እንዴት ገባሽ? እዛው ተማሩ ነበር ሃይስኩል ላይ? ሃይስኩል አይደል፣ እኔ ሚሽን ነው የተማርኩት። ሚሽን ተማርኩ። ሃይስኩል እንደወጣሽ? ቀደም ብሎ ነው ታይፕ ማረም የነበረው። ከዛ በኋላ ነው ወደ ትምህርት ዓለም ወደ ትምህርትም ሆነ ምንም ሄድኩት። ሚሽን ነበር የምንማረው። ሚሽን እንማራለን። ሚሽን ነበር የምማረው እና እንግሊዘኛም አማርኛም እዛው ነበር። እዛው ተመረቅ። የውጭ ዜጎች ናቸው የሚያስተምሩ። ይሄ በድሮ እንደዚህ ካካካ የሚለው ነው የሚጮህ ነው። ይሄ በየፍርድ ቤቱ ጋር የምናየው ግን እንዴት ነው ይጮሃል እኮ በጣም ተወለደ ስለምደው ፊደሎቹን በሙሉ በሳታይ ነው በቃ ወረቀትን እያየ እሱን መምታት ነው። ከዛ የሆነ ነገር ወደ ውስጥ ወደ በቃ አይ ደስ ይል ነበር። አሁን በተለይ የእናንተ ቤተሰብ ሲነሳ ስፖርት አባትሽም ስፖርት ላይ ሳተፉ ነበር አይደል? ይወዳል። እሱም ሳይበላ ነው ወደ ኳስ ሜዳ የሚሄደው። እንደውም እሱና እኔ ምሳም አንበላም። እኔም መቼም ተጠየቀኝና ያው ነግሬሃለሁኝ እንጂ ምሳ አባቴ ሳይበላ ነው። አለዛ ቀደም ብሎ ቁርሱን በደንብ መብላት አለበት። ቁርሱን በደንብ ከበላ በኋላ አይፈልግም። ወደ ስታዲየሙ ያቺን ዱላውን ይይዝና ይሄዳል ልጆቹ ሲያስቸግሩት እና ይሄዳል። ያው በጣም ይወዳል። ገና ከሞክሪም ሳይገባም የስፖርት ፍቅር ልብ አለው፣ ፍላጎቱ አለው። ምናልባት የአባታችሁ የስፖርት ፍላጎት ይመስለኛል በእናንተም ላይ ያንጸባረቀው እንጂ መጀመሪያ መነሻም የለንም። ያው ድሮም በጨርቅ ነበር የሚጫወቱት። በትምህርት ቤትም በምንም በጨርቅ እየተጫወቱ በትምህርት ቤትም ሲጫወቱ ሲመረጡ ምን ሲሉ ነው ወደ ትልቅ ደረጃም ነው የደረሱት። እነ ሞክሪን ነጠላሁንም። ግን በልጅነትሽ ምን ትጫወቺ ነበር ስፖርት? እኔ በትምህርት ቤት ደረጃ ሩጫ ነበር የምፈልገው። ሩጫና ከፍታ ዝላይ እሱን እወዳለሁኝ። በቃ እሱን ነበር በትምህርት ቤት እየተመረጠን የተማሪዎች ውድድር አለ አይደለም፣ በቃ እሱን ነበር እንትን የምንለው። ደግሞ እንደገና ቦይ ስካውት የሚል ነበረ። እኛ አንበሳ ቡድን ነው ቁራንን እንደዚህ ነን። ቦይ ስካውት ይባላል። አሁን ተማሪዎቹ ያው ሙዚቃ እያያዙ እንትን የሚሉት እሱን አሁን ያን ጊዜ ቦይ ስካውት በላአቶ አሊፉሙ ነው እንደዚህ የሚባል ነው ሰውዬ ነው ያሰለጠነን። ማርሽ ባንድ ያውኑ ማርሽ ባንድ የሚባለው ነበር የዛ ጊዜ ድሬዳዋ ላይ ነበር። ቦይ ስካውት ነው የሚባለው ስሙ እኮ። ከበሮና የሚሞቱት ከበሮ አለ። አንተ ቁራ ከሆንክ ስለ ቁራው ነው፣ አንበሳ ከሆንክ አንበሳ ነው፣ ነብር ከሆንክ በነብር ነው ድምጽ የምታወጣው ስሙ እድል። በቃ በዛ መልክ ነው የምትጠቀም የነበረው። በቃ ምንድነው የሚጠቀሙት? ያው አሞራን ባህሪ፣ የአንበሳን ባህሪ፣ የቁራን ባህሪ ያን ሁሉ እንደዛ ነበር። አቶ አሊፉሙ የሚባል ትግሪ ቲያትር ነው የሚያሳዩት። በቃ ቲያትር ነገር እንደዛ ነገር ነበር። እዛ ውስጥ ሁሉ ነበርኩበት፣ አንዱም ነበርኩበት። ያልሰራሁት ነገር የለም። እውነት ነው፣ ደስ ይላል። ስለዚህ ህይወትሽን በስፖርት ነው ያሳለፍሽው ማለት ነው? ያው እንደ ስፖርት ማለት ነው። በስፖርት ነው ያው ትምህርቱን ሳይነካ በቃ በዛ ነው። ያቺን ደግሞ ከሰራን በኋላ ከመንግስት ወተት ይሰጠናል አንዳንድ። እሺ
ያችን ወተታችንን በብርጭቆ ትልቅ ብርጭቆ ነው እኮ በትልቅ ብርጭቆ ለሁሉም ተማሪም ቢሆን ስፖርተኛም ቢሆን በቃ ያችን ሆትነልና በየክላሳችን ገባለ ወተት ታዘሉ ድሮ እኮ ወተት ይሰጥ ነበር ስፖርት ከሰራችሁ በኋላ ስፖርት ከሰራንም ሳንሰራም ደግሞ ለችግረኛም ሆነ ለጤነኛም ይሰጥ ነበር ወተት ድሮ በትምህርት ቤት ነበረን አሁን እኮ አሁን በየትምህርት ቤቱ አቅመ ደካማ የሆኑ ልጆች ይበላሉ ምግብ ልክ እንደዛ ማለት ነው እኔ እንጃ እንግዲህ እኛ ግን ያው የእናንተ ጊዜ ወተት ነው አሁን ደግሞ ምግብ ነው እኛ ጊዜ የሚያፈሉ በትልቅ ብረት ድስት ይፈላል ከዛ በኋላ በየኩባያችን ይሞላና በቃ አስተናጋጆች አሉ ይሰጡናል ያችን ጠጥተን ደግሞ ወደ ክላሳችን እንገባለን በጣም ቆንጆ ወተት ነበር እውነት ነው የእናንተ ቤተሰብ 4 ሴቶች 2 ወንዶች ሁሉም በስፖርት ውስጥ ያሳለፉ በተለይ ድሬዳዋ ሲነሳ እውነት ስለ ወንድምሽ ስለ ሞክሪያ አለማንሳት ከባድ ነው እስቲ ምን አይነት ልጅ ነበር አንቺ ታላቁ ነሽ ምን አይነት ልጅ ነበር ስለ ሞክሪያ አውሪ የምታውቂው ነገር ሞክሪ በጣም ኃይለኛ ነው ሰው እንኳን ለህቶቹና ለወንድሞቹ ቀርቶ ባዳ የማያውቃትን ሰው እንኳን ከተነካ ሌላ ሰው ከነካ ምን አረጋችሁ ምንድነው ይሆንከው በሰላም መንገድ መሄድ አትችልም እና በቃ የድሬዳዋን ስድብ ያደርግና ሊመታው ይነሳል አሁን ተው ሞክሪ ተው ቆይ እናስተካክለዋለን እኔ እኮ ጋሽ ምናምን ማለችኝ ወይም እንደትስ ያለችኝ ብሎ ሲል በቃ ሁለተኛ አንቺ ምረፊ አንተ ምረፍ ብሎ ያገላገላቸዋልና በቃ ሰው ሲጠቃ አይፈልግም ማንንም ቢጠቃ አይፈልግም ስንተኛ ልጅ ነው ቤቱ ሞክሪ ሶስተኛ ነው ኳስ ይጫወት ነበር በልጅነቱ ያው የጨርቅ ኳስ ነበር ያው ይጫወት ነበር ትምህርቱንም ይማር ነበር በትምህርቱም እኮ ጎበዝ ነበር በጣም በትምህርቱም ጎበዝ ነው ለዛ ነው እኮ ጀርመን ሄደው ጀርመንም ምስራቅም ምዕራብም ሄዷል እዛው ነበር በዚህ ነው ትምህርቱ በጣም ጎበዝ ነው በኳሱም ጎበዝ ነው ኃይል አለው ግን አልሆነም እንጂ ወንድሜ ነው ብዬ ሳይሆን በጣም ጎበዝ ነበር ኳስ ሲጫወት ነበር በክለብ ደረጃ ጨርቃጨርቅ ባቡር ማን ገብቶ እንዴ እንትን በሰፈር ደረጃ ያው በጨርቅና በኋላ በገስተው ይጫወቱ ጀመረ አሁን ከዛ ተመለመሉና እምድር ባቡር ነው በቃ እምድር ባቡርን ነው የሚያቆሱ እምድር በፊት የሆነ ቡድን ነበረ የሆነ ስም ረሳሁት እንጂ እዛ ይገባን ከዛ ነው ተመርጦ ወደ እምድር ባቡር በተጫዋችነት ገባ ከዛ ሲል በቃ ያየለ ሲሄድ በቃ በእምድር ባቡር ጸደቀ ለመመረጥም በቃም በየእንትኑ የራሱ የሐረርጌ ምርጥ እየተመረጠ ይሄዳል በትምህርቱም ጥሩም ስለሆነ በቃ እንትን አለ ዋጋው እዚህ አሸዋ ሜዳ ላይ ብዙ ሰው ቃለ መጠይቅ አድርግቻለሁ ከእግር ኳስ ጋር ከተያያዘ ቃለ መጠይቅ ሰውን ሳደርግ ስለ ወንድምሽና ስለ ኬኔዲ ሳያነሳኝ የሚያልፍ ሰው የለም ስለ ወንድምሽ ቆፍጣናነት ኃይለኛነት ስለ ኬኔዲ ጎበዝ ኳስ ተጫዋች መሆን ያነሱኛልና እጓጓለሁ ባየው ምናምን ብዬ እመኛለሁና በኢትዮጵያ ብሔራዊ ቡድን አሰልጥኗል እንደው ስለሱ ትንሽ አውሪ ግድ የለሽም የምታውቂው ነገር የኢትዮጵያ ቡድንማ እዚህ ተመርጦ ተነስቶ አዲስ አበባ ይሄድና ያመርጣል ምርጦችን አሁን ምርጦችን ወይንም ኬንያ ወይንም ይሆን አገር እንትን ሲሄድ መርጦ ልጆቹን በሚሄድበት ሰዓት ስቃይ ያለበት ስቃዩ እንዴት ነው ኃላፊዎቹ በእውነቴን ነው እውነት መናገር ቆንጆ ነገር ነው እሱ እንደሚያወራል እሱ እንደነገረኝ ከሆነ እኔ ወይንም መተው አለብኝ ምክንያቱም ባለስልጣኖች የኔንም ልጅ ምረጥ በዚህ ቦታ ላይ አሰልፈው ይሉኛል ያለ ዕውቀቱ እንዴት አድርጌ ነው እሺ ቆምና እስቲ ከከሌ ማን እንደሚበልጥ በምርጫው ሰዓት ውስጥ ይዋቸው በየስል አይዋጥላቸውም የኛ ልጆች ሄደው አገር እንዲያው ነው የሚፈልጉት እንጂ
በትክክለኛ በጨዋታ አይደለም የኔ ልጅ ካልመረክ ብለው እኔን የሚያንጓጥጡበት ጊዜ አለ እኔ የዚህ ባላሰለጥንስ ባይመርጡኝስ እያለ ይበሳጫል በጣም ይበሳጭ ነበር አዲስ አበቦች በጣም ከባድ ወይ ናቸው የኔ ልጅ ምረጥ ነው የሚለው ምንም ጨዋታ ዕውቀት የሌለውን ትንሹንም ቢሆን ምረጠውና ይሄድ በቃ እንደዛ ይሉታል እሱ ደግሞ ይመጣና ለማን ነው የሚተነፍሰው ለኛ ነው የሚተነፍሰው አዎ እንደዛ እያሉ ሲያስቸግሩት አንተ የራስን አቋም ወሰድ አሁን ቢቸግረው ምን በተጠባባቂ ይይዛቸውና ይሄዳል ግን አገር አይቶ ነው እንጂ የሚመጣው ተጫውቶ አያውቅም አይጫወትም ማለት አገር አይቶ ይመጣሉ ምን ላድርግ ከማን ጋር ደግሞ እኔም ይቀርብኛል አለ ለሚቀጥለው ለምርጫ ወደዚህ ሀገር ሄድ ቡድኖቹን ይዘህድ አሰልጠን በመባልበት ሰዓት እንደ ሌላ ሰው እንዳይመደቡብኝ ምን ላድርግ ያለኝ እድል መውሰር ነው አለ አቅም ባይኖራቸው ተጠባባቂ ያደርጋቸዋል ሪዘርቭ ነው የሚያደርጋቸዋል እና እንደዚህ እያደረገ ነው ችግሩን ነው የተወጣው በኋላ ከፍ ያለ ሲሄድ ሜዳ ውስጥ ይታያሉ አለ ህዝብ የሚያውን ልጅ እንዴት አርጌ መርጣዋለሁኝ ይሄው አያችሁት አይደለም ላንቁሶ የሆነ እግር ኳስ መምታት ያቃተው እንዴት አርጌ ነው መመርጥና የኢትዮጵያን መርጦ እኮ ነው መርጬ እኮ ነው ኢትዮጵያ ቡድን እኮ ተብላ እንድትጠራ እኮ ነው ጥሩ ውጤት እንድታመጣ ነው እንጂ አገር እንዲያው አይደለም አገርማ ወሰዱና አሳዩዋቸው ቪዛ አውጥታቸው እላቸዋለሁ አለ በቃ ሲናገር ወይ ተነሳበት እንግዲህ አዎ ደፋር ነው ይናገራል አዎ ደፋር ነው ይናገራቸዋል ግን ከቤታችሁ እንደ አይነት ኃይለኛ ሰው አለ እንደሱ አባታችን ኃይለኛ ነው እሱም ማንንም አይፈራም ቋ ነው የሚያደርገው በያዘው ነገር ቋቃ ባጠፋ ምንም እንትን አይልም እና ኃይለኛ እሱና ይሄ አሁንም ምድር ባቡር የቅዱስ ሚካኤል ቡድን ጎልኪፐር ነበር ጸላሁን አሸበር የሚባለው እሱም ኃይለኛ በጣም ኃይለኛ ነው እሱም ኃይለኛ ነበር ብቻ ኃይለኞች ናቸው ወንዶቹ አዎ እቺ ትንሹ 16 አመት ኢሃፓ ገደላት እንጂ እሱን ያው ኢሃፓ ውስጥ አለበት በሚል እሱንም ረሸኑት 16 አመት ልጅ ሞክሪም እኮ ተንከራቷል እኮ በኢሃፓ ሞክሪም እኮ በኢሃፓ ተንከራቷል እንዴ አዋ እንዴ ምድር ባቡር ሊይዙት አልነበረ ከባቡር ሲወርዱ በር ላይ ቆመው እስቲ ወንድ የሚል ሰው ተደርጎ እኮ ነው ያመለጠው አዎ እንዴ አለበት በሚል እሱ ግን አንድ ቀን በእውነት ለእውነት አይደለም አንድ ቀን ወረቀቱ ምን አይነት እንደሆነ ፖለቲካ ውስጥ አያውቅም እሱ ስልቻውን ኳሱን ብቻ ነው የሚጫወተው እንጂ እዚህ ፖለቲካ ውስጥ የለበትም እና ግን እነሱ ይኖርበታል ኃይለኛ ነው ምን ተማምኖ ነው የሚል ግምት ስላላቸው በቃ በኢሃፓም ይኖርበት ይሆናል ኢሃፓ ውስጥ ይኖራል እሱ ምንም ነገር ውስጥ ይፈልጉት እንደነበር ይታወቃል አዎ ይፈልጉት ነበር ምክንያቱም ስለሚበልጣቸው ደግሞ ብዙ ነገር አለ እንደዚህ ነው ማለቱ የሰው ኃጢያት ማውራቱም ጥሩ አይደለም ትንሽ ችግር ነበር በውድድሩም ውስጥ እኛ ያለን የሚል ስላለ የውሸት ምስክር አባይ ምስክር ድሮም ኢሃፓ አባይ ናት አስገር ግን ወንድምሽ ቤተሰቦቹ ምናምን አፍርቷል አይደለ አዎ እስቲ አውሪ እኔ አሁን ቀርቦ እንደዚህ እንትን አይልም አልነገረንም ልጁ እርግጥ ኖትርዳም አስተምሮታል ጎበዝ ልጅ ነው ግን ትዳር መስርቶ ከትዳር ጋር ነው ያለው እንደውም አንተ እንደው ልጅህን እንኳን እንዴት አታስመርቅም እንደስለው ይስቃል ትንሽ ሃይማኖት ልዩነት አለ ስለዚህ ሃይማኖት ልዩነት ስላለ አፈራ እና በቃ አንድ ልጅ ነው ያለው አራት አሉት ኦኬ አራት ልጆች አሉ ድሬዳዋ ናቸው ያው እሱ ጋር ናቸው አሁንም ያሉት እያስተማረ ነው ኦኬ እሱ እያስተማራቸው ታላቃቸው ነው የሚያስተምራቸው ራሱ ነው እንጂ ሞክሪ ማነው አባትየው የሞክሪ ልጅ ኦኬ የሞክሪ ልጅ ሞክሪማ ሞክሪና ማነው ያየራድና
እሙ ናቸው። አንድ ሴት አንድ ወንድ ነው ያሉት። በቃ ሞክሪ ሁለት ልጆች አሉት። ሁለት ልጆች አሉት። አንድ ሴት አንድ ወንድ አሉት። በቃ ያቺኛዋም አዲስ አበባ ናት። ወንድየውማ ያው 4 ልጆች ፈልፍሏል አልኩህ እኮ። ወልዷል። ቆንጆ ነው። አይደለም? ጥሩ ዘር ነው። መቼ ነው ያረፈው? መቼ ነው ሞክሪ ያረፈው? እኔ እንጃ መጋቢት ዛሬ አንድ 10 ዓመት ይሆናል። ረሳሁት። መጋቢት ነው የካቲት ገደማ ላይ ነው ያው በ29 እንደዚህ ገደማ ነው ያው ገንደ ቆሬ ነው ቤቱ ነበረ። እዛው ነው በቃ ያረፈውና ከሆስፒታል ነው ወደ ቤቱ ሬሳው እንትን ያለው። ግን ድሬዳዋም ኢትዮጵያም አትረሳውም? ኧረ የሚረሳ አይደለም፣ የሚረሳም አይደለም። ኃይለኛና ጎበዝ ነው ወንድሜም ሳይሆን ለእውነት ከሆነ ኃይለኛ ነው። ማንም አይነካ። የእሱ እህቶች ናቸው ሲባል እንኳን ጭራሽ ማንም አይነካ ነው። እኛም ተሰራርተን በቃ እንትን ብለን አስከብሮናል። አዎ አስከብሮናል። በቃ የኔ ሰርግ ጊዜ ይሁን የሉና እኔ እኩል ነው ያገባ ነው። አንድ ቀን ያገባ ነው። እቺ ኢንሹራንስ ተሰራ የአቶ ኃይለማርያም ባለቤት አይደለም። እሷማ አይደለም ሌላ ኢንሹራንስ ተሰራ ነበረች። አሁን ውጪ ነች ያለችው ልጅ ዋጋ ነች። እሷና እኔ አንድ ላይ ነው የወጣ ነው። አንድ ላይ ተደግሶ ነው የወጣ ነው። ሙሽራው ዘገየ ብሎ ብጥብጥ እንዴት ሰው ይቀመጣል? እንዴት ሰው ዝም ብሎ ይቀመጣል? በምን ምክንያት ዘገየ ብሎ ኧረ እባክህ እንዲህ አይደለም ደንብ ነው። ኧረ ደንብ ነው ተለምኖ ነው ይመለስ እህቶቼ ባል ያጣሉ እንዴ። የት ሄዶ ነው ሙሽራው? ዘገየ በመኪና ይሁን በምን ይሁን እንጃ። ቶሎ እኮ አይወጣም። አሁንም ቢሆን እኮ ያው ናቸው። አሁንም እኮ ያው ሙሽራ ባህሪ ነው። የባህሪያቸው ነው። ዘገየ ሰው ተጉላላ ተቀመጠ ነው በቃ። እሱ እንዴት ተደርጎ እንደዚህ ለምን በተሰራበት ሰዓት ለምን አይመጣም? አይገባም። ለምን አይገባም? አይወስዳትም። በቃ እንደዛ ነው። እሺ ከዛ መጣ ሙሽራው መጣ። አይኑን አጎረጠረጠ። ተለምኖ ሽማግሌ እባክህ እንዳትበጠበጥ በሰላም በልተው በሰላም ሙሽሮችን እህቶችን ይዞ ሄድ ሰዓት አሳለፈ ብሎ ኧረ የሱ እኮ በስማቡራ ከራዩ ኃይለኛ ነው በጣም። እዚህ ኢንተርቪው ሳደርጋ ያልተመታለ እንዴ? በሱ እኮ ያልተመታ የለም እኮ አይደለም። ተጫዋች የለ ምን የለ በቃ መምታት ካለበት በቃ አለቀ። አሁን በዳኝነት በጨዋታ ላይ እንኳን ጌታቸው ገብረ ማርያምና ለማኩምሳ ነው በቃ የሚችሉት። አናስወጣ ምን ይፈራል? እሱ አይፈራም። እነሱ ምን ይላሉ? አናስወጣህም ስለደከመህ ይሆናል ይሉታል። በቃ ይሄ ነው የሚሉት። አናስወጣህም ተጫወት ቀጥ ይላል። ከዛ በኋላ ምን እንደሆነ አላውቅም። መልስ ሲልለትና ደሞ እኮ መልስ ነው። ወዳው መልስ ሲልለት ጨዋታውን በደንብ ይጫወታል። ብላው ነው የሚለው። የሞት ምንድነው ያስከው? ብላው ቀጥሞ በለው ነው እኮ የሚለው። ተጫዋቾቹ ምንድነው የምትልፈሰፈሰው? ይሄንን ያቀታል። ግብ አምልጦ ኧረ በስመ አብ ብላው ነው የሚለው። ያን ጊዜ ደግሞ ጫማው እሾህ ያለው ነበረ። በኋላ ነው እኮ ብሎን ይሆናል። እሱ እግር ይሰብራል። ብላው ነው እሱ ደንተም የለውም። ብላው እውነት ድሬዳዋ ኢትዮጵያ ታስታውሰዋለች። ጀግናዋ አሰልጣኝ ነፍሱ በአጸደ ገነት ኖርልን። በጣም ነው እናመሰግነው። የተከበራችሁ ተመልካቾቻችን አሸዋ ሜዳ የዛሬው እንግዳችን ቆንጆ ጨዋታ እያደረገን ነው የምንገኘው። ግዴላችሁም ሳምንት ደግሞ በክፍል 2 እንገናኛለን። የሳምንት ሰው ይበላል። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን